ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በድጋሚ አብራችሁን ቆዩም። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለን። የቤት መስሪያ ቦታ እንዲሰጣችሁ አድርጋለሁ በማለት ከወጣቶች ላይ ያጭበረበረው የወረዳ ሰራተኛ በእስራት ተቀጣ። በምስራቅ ሐረርጌ ዞን ግራዋ ወረዳ ውስጥ የቤት መስሪያ ቦታ አሰጣችኋለሁ በማለት የማጭበርበር ተግባር የፈጸመው የወረዳው የስራ ዕድል ፈጠራ ቢሮ ሰራተኛ በእስራት ተቀጥቷል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ለብስራት ሬዲዮ እንደገለጹት ተከሳሽ መሐመድ ኢብራሂም የተባለው ግለሰብ በምስራቅ ሐረርጌ ዞን የግራዋ ወረዳ የስራ ዕድል ፈጠራ ቢሮ ሰራተኛ ነው። ግለሰቡ የተለያዩ ወጣቶች በሐሰተኛ በማደራጀትና በማጭበርበር ገንዘብ ሲቀበል እንደነበረ በማስረጃ መረጋገጡን ገልጿል። ተከሳሹ ወጣቶችን የቤት መስሪያ ቦታ አሰጣችኋለሁ በማለት ከበርካታ ወጣቶች ላይ ከ40 ሺህ እስከ 45 ሺህ ብር በላይ ተቀብሎ መሰወሩን ገልጿል። በግለሰቡ የተጭበረበሩ በርካታ ወጣቶችም ለፖሊስ በሰጡት መረጃ ክትትል ተደርጎ ተከሳሹ በቁጥጥር ስር ሊውልም ችሏል። በፖሊስ በኩል በተደረገ ጥልቅ ምርመራ ተከሳሹ ወጣቶችን የማደራጀት እንጂ የቤት መስሪያ መሬት የመስጠትና የማሰጠት ስልጣንና ኃላፊነት ሳይኖረው በፈጸመው ከባድ የሙስናና የማጭበርበር ወንጀል መዝገብ ሊጣራበትም ችሏል። በፖሊስ በኩል በማስረጃ የተጣራውን መዝገብ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም የምርመራ መዝገቡን ተመልክቶ በከባድ የሙስናና የማጭበርበር ወንጀል ክስ መስርቶበታል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 20 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ ኢብራሂም በ4 ዓመት ከ7 ወር እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር ካሳይ አበበ ጨምረው ለጣቢያችን ገልጿል ስትል ባልደረባችን ምህረት ታደሰ ዘግባለችም። ከሚሰራበት ተቋም መድኃኒት ያጎደለው ግለሰብ 385 ሺህ ብር እንዲከፍልና ከፍሎም እስኪያጠናቅቅ 9 በመቶ ወለድ መቀጮ ተጣለበት። የኢትዮጵያ መድኃኒት አቅራቢ አገልግሎት ሰራተኛ የሆነው ግለሰብ ከተቋሙ መድኃኒቶችን በማጉደሉ በፍርድ ቤት ውሳኔ ተላልፎበታል። ከሐምሌ 1 ቀን 2014 ዓ.ም እስከ ሰኔ 30 ቀን 2015 ዓ.ም ድረስ የዋና መጋዘን 3 ኃላፊ የነበረው አቶ ጭምዴሳ ቡርቃ የተገላባጭ ፈንድና የፕሮግራም መድኃኒቶችን ከ385 ሺህ ብር በላይ በማጉደል የወንጀል ክስ ተመስርቶበት ውሳኔ መሰጠቱም ተገልጿል። ጉድለቱ በኦዲት ሪፖርት የተረጋገጠ በመሆኑ የክስ ሂደቱን ሲከታተል ቆይቶ ታህሳስ 8 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ 3 በዋለው ችሎት ተከሳሽ አቶ ጭምዴሳ ከ385 ሺህ ብር በላይ እንዲከፍልና ውሳኔ ከተሰጠበት ቀን ጀምሮ ከፍሎ እስኪያጠናቅቅ 9 በመቶ ወለድ ጋር እንዲከፍል ፍርድ ቤቱ ብይን መስጠት መቻሉን ብስራት ሬዲዮ ከኢትዮጵያ መድኃኒት አቅራቢ አገልግሎት ያገኘው መረጃ ያመላክታል ስትል ሰማራ አለባቸው ዘግባለችም። ተመልካቾቻችን እየተከታተላችሁት የምትገኙት ከብስራት ዩቲዩብ የመረጃ ሰዓታችን ነው። አሁን በቀጥታ የምናልፈው ከዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም ትራምፕ የተመለከተ ጉዳይ ልንገራችሁም። ዶናልድ ትራምፕ ዶክተሮች ከሚመክሩት በላይ በየቀኑ ከፍተኛ የአስፕሪን መድኃኒት እንደሚወስዱ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጹም ጤንነት ላይ እንደሚገኙ በማንሳት ሐኪሞች ከሚጠቁሙት በላይ አስፕሪን እንደሚወስዱ በእጃቸው ላይ ያለውን ስብራት ለመሸፈን ሜካፕ እንደሚጠቀሙና አሰልቺ ሆኖ ስላገኙት መደበኛ የአካል ብቃት እንቅስቃሴ እየሰሩ እንዳልሆነ ተናግሯል። ትራምፕ ስለ ጤንነታቸው በሰጡት ረጅም ቃለ ምልልስ ለዎል ስትሪት ጆርናል እንደተናገሩት በጥቅምት ወር ላይ የሲቲ ስካን ምርመራ እንደተደረገላቸው ለጋዜጠኞች ቢናገሩም በስህተት ግን ምርመራውን ኤምአርአይ መሆኑን ገልጿል። 79 ዓመታቸው ላይ የሚገኙት ትራምፕ በአሜሪካ ታሪክ በዚህ ዕድሜ ቃለ መሐላ ላይ የፈጸሙ አንጋፋው ፕሬዝዳንት ሲሆኑ የዕድሜ ድካም ምልክቶችም እየታዩባቸውም ይገኛል። በአንዳንድ ስብሰባዎች ላይ እንቅልፍ ሲጥላቸውና ጥያቄዎችን ለመስማት ሲቸገሩም ተስተውሏል። በዎል ስትሪት ጆርናል ዘገባ መሰረትም ትራምፕ በጤንነታቸው ላይ ስላለው የህዝብ ክርክር ብስጭታቸውንም ገልጿል ብሏል። ጋዜጣው ስለ ትራምፕ ጤና ታሪክ ዘገባ ለመስራት በዝግጅት ላይ እያለም ለ25ኛ ጊዜ ስለ ጤና እንደገና እናውራ ሲሉ ትራምፕ ለጋዜጠኛ የስልክም ጥሪ ምላሽም ሰጥቷል። ትራምፕ ላለፉት 25 ዓመታት የአስፕሪን መጠን ከሚመከረው በላይ እየወሰዱ እንደነበርም ተደምጧል። ዶናልድ ትራምፕ አስፕሪን ደምን ለማቅለጥ ጥሩ ነው ይላሉ። እናም ወፍራም ደም በልቤ ውስጥ እንዲዘዋወር አልፈልግምም ብሏል። አንዳንድ ጊዜ በዶክተሮች ከሚመከረው የ81 ሚሊግራም መጠን በላይ በቀን 325 ሚሊግራም አስፕሪንም ይወስዳሉ። የትራምፕ ሐኪም የሆኑት የባህር ኃይል ካፒቴን ሾን ባርባይላ ለጋዜጣው በሰጡት መግለጫም ትራምፕ ምንም አይነት
የልብና የደም ቧንቧ ችግር እንደሌለባቸው ለማረጋገጥ የሲቲ ስካን እንደተደረገላቸውና ምርመራው ምንም አይነት ችግሮችን እንዳላሳየም ገልጿል። ትራምፕ በዕድሜ የገፉ ሰዎች ላይ የተለመደው ስር የሰደደ የደም ስር እጥረት እንዳለባቸው ከታወቀ በኋላ ሰውነታቸውን ጠበቅ አድርገው የሚይዙ ካልሲዎችን እንዲለብሱ ቢመከሩም ፈቃደኛ ግን አልሆኑም። በመጨረሻም በስዊዘርላንድ መዝናኛ ስፍራ በደረሰ የእሳት አደጋም 40 ያህል ሰዎች ለህልፈት ተዳረጉ። በደቡባዊ ስዊዘርላንድ በሚገኝ የበረዶ ሸርተት የመጫወቻ ስፍራ ውስጥ በሚገኝ የመዝናኛ ስፍራ በተነሳ እሳት 40 ሰዎች መሞታቸውን ፖሊስ አስታወቀም። በእሳት አደጋው 115 ሰዎች ጉዳት የደረሰባቸው ሲሆን ብዙዎቹም በከባድ ሁኔታም ቆስለዋልም ተብሏል። እሳቱ የተከሰተው በክራንስ ሞንታና በሚገኘው ሌ ኮንስታሌሽን በተባለ ባር ውስጥ የአዲስ ዓመት ዋዜማ እየተከበረ ባለበት ወቅት ነው። አደጋውን እየመረመሩ የሚገኙት ፖሊሶች እሳቱ የተነሳበትን መንስኤ ያላሳወቁ ሲሆን ጥቃቱ ደርሶ እንዳልሆነ ግን አረጋግጧል። ከተለያዩ ሀገራት የመጡ ሰዎች ጉዳት እንደደረሰባቸውም ተገልጿል። የአካባቢው የፖሊስ አዛዥ ፍሬድሪክ ጊስለር በሚቀጥሉት ቀናት ውስጥ ቅድሚያ የሚሰጠው ጉዳይ የሞቱትን ሰዎች መለየትና አስክሬናቸውን በፍጥነት ወደ ቤተሰቦቻቸው መመለስ ነውም ብሏል። 13 ሄሊኮፕተሮች፣ 42 አምቡላንሶችና 150 የአደጋ ጊዜ ሰራተኞች በቱሪስቶች በሚዘወትረው አካባቢ ተሰማርቶ እንደነበር ማወቅ ተችሏል። አብዛኞቹ በአደጋው የተጎዱ ሰዎች ከባድ ቃጠሎ እንደደረሰባቸው የተገለጸ ሲሆን 60 ሰዎች ደግሞ በቫሌስ ወደሚገኘው የሲዮን ሆስፒታል ለተሻለ ሕክምናም ተልከዋል። የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ከብስራት የዩቲዩብ የመረጃ ሰዓታችን ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።